ላይላ ነሰበው እንግዲህ እንደምናቃት በጣም ከባድ ያደጋ ውስጥና ከባድ አወዛጋቢና ፈተና ውስጥ እንዳለች ብዙዎቻችን ቀርመን እናቅ ነበር ማለት ነው። ከዛ ሁሉም ተነስቶላት ተረባርቦ ነበር ያለውን አሻራ ሁሉ ጥለውላን ነበር። አሁን ደግሞ እያደር ሁሉም ዘጭ ረጭ አለ ማለት ነው። መቼም ሰው የራሱን እንጂ ስለ ሰው የማያስብ ጉዳይ እየደረስንበት ዘበን ነው። አሁን እንደገና እንደ አዲስ ተነስቷል ማለት ነው ነገር አለሙ። እንግዲህ አላህ ይድረስላት፣ አላህ ፍትሁን ይፍጠርላት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ዛሬ እንግዲህ እየመጣሁት እንደተለመደው የእህታችንን ሌላ ነስረቦ ጉዳይ ነው ማለት ነው። ባለፈው እንደዚህ ሁሉም ተፍ ተፍ ብሎ ዋጋ ከፍለውላት ነበረ። ሰው በጉልበቱ በድምጹም በገንዘቡም አሁን እንደገና ሰጥለጥ ብሎ አመታት ወይም የተወሰነ ጊዜ አስቆጥሯል ማለት ነው። ሆኖም እናትና አባት የወለደ አንጀት የወለደ ያሳደገ ዋጋ ከፍለው ስለሚያሳድጉን የወለደ አንጀት ስለማይችል አሁንም እሪ ለልጃችን ድረሱልን እያሉ እየተማጸኑ ይገኛሉ ማለት ነው። ፍትህ እንግዲህ ለማንኛው አካል እንደሚጠየቅ ልናቅና ልናገነዘብ አልቻልንም። ያምት ያወሩት ሌላ ነው፣ ያምት የጠይቁት ሌላ ነው። እውነታው እንግዲህ ሌላ ጋና አላህ ሱብሃነሁ ተዓላ ዘንድ ነው ማለት ነው። ወጥቶ ተከፍተኛ አደጋ አላህ ይጠብቀን ብዬ ነው እኔ የማስበው የምገነዘበው ማለት ነው። አላህ ሱብሃነሁ ተዓላ ወጥቶ ተመቅረት አላህ ይጠብቀን፣ አላህ ይሰውረን ማለት ነው። ቤተሰቦቻችንን፣ ሀገራችንን፣ ህዝባችንን ተክፉ ነገር ጠብቆን በሰላም ደግሞ ወደ ሀገራችን የምንመለስ ወይም የምንሄድ አላህ ያርገን ማለት ነው። እንግዲህ አንድ ሰው የወጣበትን አላማ አሳክቶ በሰላም ሀገሩ መግባት ማለት እኮ አልሐምዱሊላህ ሽኩላላህ ገለታ ይድረሰው ማለት ከባድ ነገር ነው ማለት ነው። ምክንያቱም የሰው ልጅ ስንቶቹ እንዲወጡ የመኪና ሰለባት እየሆኑ ስንቶቹ እየወጡ የእስር ቤት ሰለባት እየሆኑ እየሞቱ ስንቶቹ ድምጻ የሚሆንላቸው አጥተው እዛው አረብ ቤት ዋጋ እየከፈሉ እየታመሙ እየሞቱ ስንቶቹ በፍሬዘር በተላጃ ሬሳቸው በስብሶ የቀረ ወይም ያለ ስንት አለ ማለት ነው። እና የሰው ልጅ ወጥቶ መግባቱን ለሰከንድም ሆነ ለደቂቃ አልሐምዱሊላህ ማለት ይጠበቅብናል ማለት ነው ውዶችዬና በየእምነታችን ዙሪያ አምላካችንን ወለእምነታችንን ማመስገን ይጠበቅብናል ማለት ነው። ሀገራችንን ህዝባችንን ሰላም አላህ አድርግልን። ፍትሁ እንግዲህ ታላህ ሱብሃነሁ ተዓላ ነው። የሰው ልጅ ዛሬ መከታ ቢሆን ነገ መከታ አይሆንምና ባላህ ሱብሃነሁ ተዓላና በራሳችሁ ኮንፊደንስ ነው መተማመን ያለው ማለት ነው። ዛሬ ወላጆችም ሆነ እህት ወንድምም ሆነ ልጅም ሆነ ለአንዳንዱ መከታ ዛሬ ቢሆንህ ነገስተ ዘላቂታ አይሆነንም። በራሳችን ኮንፊደንስ በራሳችን ጎብዘን ጀግነን ነው እንትን ማለት ያለብን። ጎበዞቹ ነን ራሳችንን አውጣተን መኖር ያለብን ማለት ነው። እና አላህ ሱብሃነሁ ተዓላ እንግዲህ ሀገራችንን ህዝባችንን አላህ ሱብሃነሁ ተዓላ ሰላም አላህ አድርግልን። ተስደትም በቃ ብሎ በሀገራችን የሰው ልጅ ሰው ባገሩ ቅል ድንጋይ ይሰብራል ይባላል አይደል አባባሉ። ባገሩ የሰው ልጅ የትም ቦታ ሄደ የትም ሰራ ባገሩ ፎይ ብሎ ይኖራል ማለት ነው። በሰው ሀገር ግን በጣም ከባድ ነው። ከባድም እንደመሆኑ አንፃር እኛ ኢትዮጵያውያን አንዳንድ ጊዜ ሀገራችንን ትቢት ይዘን የመጣንበትን አላማና የወጣንበትን ፕሮጀክት እየረሳን ኩርፊያ መገላመጥ ምናምን ነው። እኛ ኢትዮጵያውያን ሀገራችንም ስማችን አያምርም፣ እዚህም ስማችን አያምርም። አሁን አረቦች ማለት ነው የሌላ ዜጋና የኛን ዜጋ አስተያየት አላቸው። እኛ ላይ ንቁጣ ያሳልፉንም። ሌላ ዜጋ ጋር ግን አይከራከሯቸውም፣ ያልፏቸዋል። በምንም በጽዲያትም ሆነ በስራ በሁሉም ነገር እኛ ላይ ግን በጣም ያጠብቃሉ፣ ትኩረት ያደርጋሉና ወዶችዬ ወዳችሁና ፈቅዳችሁ ጊዜያችሁን ሰውታችሁ መሪም ቅመማ ብላችሁ ለምትከታተሉኝ እጅግ አድርጌ አመሰግናለሁ። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወጥቶ ተመቅረት አላህ ይጠብቀን፣ ይጠብቀን። አገራችን ኢትዮጵያ ቤተሰቦቻችንን አላህ ሰላም አላህ አድርግልን። እንደማናቸውም ሰርተን ተለውጠን ሀገራችንን እንገባለን ብለን እቅድና ምኞት አለንና እንደማናቸውም ደግሞ ሰርተን ተለውጠን የምንገባ ሀገራችን አላህ ያርገን ማለት ነው። አብሽሩ፣ ጠንክሩ፣ ከክፉ ነገር ይጠብቀን። ትትሰሩ ጥንቃቄ አርጋችሁ ነው። እኛ ኢትዮጵያውያን ስማችን መራራ ነው። በህርንበት በአረብ ሀገርም ሆነ በሀገራችን ማለት ነው ስማችን በጣም መራራ ነው። ደማችን በጣም
ከባድ ነው እና ለዛሬ ይህን ይመስላል ቪዲዮ። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላሂ ወበረካቱ። ቻው